እህታችን ዘማሪት አስቴር አበበ እጹብ ድንቅ ሆነች የቤተክርስቲያን ስጦታ ትልቅ የመዝሙር ጸጋ ያለባት የቅኔ ዕቃ መጽሐፍ ቅዱስን በዜማ የምትተርክ ድንቅ ሴት እጅግ የተባረከች እህትም ነች። ዘማሪት አስቴር በስደት ሀገር በማይመች ሁኔታ ሁለት በእጅግ የተለዩ ተሰምተው የማይጠገቡ ተደምጠው የማይሰለቹ እጹብ ድንቅ የዝማሬ አልበሞችን አድርሳለች። ለሚሊዮኖችም በረከትም ለእልፎችም የመጽናናት ምክንያት ለብዙ ሺዎች ደግሞ ወደ ጌታ መምጣት ምክንያት የሆነች እህትም ነች። ይህች ዘማሪትም ኑሯ በደቡብ አፍሪካ የነበረ ሲሆን አሁን ደግሞ ኑሯን በካናዳ አድርጋ በቅርቡም ሃሌሉያ የተሰኘ ድንቅ ዓለም ከካናዳ ምድርም አድርሳን እየተባረክንበት እንገኛለን። ይህ በሆነበት ሁኔታም የአስቴር ባለቤትም ያልጠበቀ መልእክቱንም በማህበራዊ ትስስር ገጹ ላይ አጋርቷል። ያጋራው መልእክት ምን ይሆን? በዚህ ዙሪያ ላይ የእግዚአብሔር ሴት እጸገነት ያስተላለፈችው አስቸኳይ መልእክት ምንድነው የሚሉትንም እንዲሁ በዝርዝር ይዘናል የምታደምጡ ይሆናል። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ እህታችን ዘማሪት አስቴር አበበ እጹብ ድንቅ የሆነች የቤተክርስቲያን ስጦታ ትልቅ የመዝሙር ጸጋ ያለባት የቅኔ ዕቃ መጽሐፍ ቅዱስን በዜማ የምትተርክ ድንቅ ሴት እጅግ የተባረከች እህትም ነች። ዘማሪት አስቴር በስደት ሀገር በማይመች ሁኔታ ሁለት በእጅጉ የተለዩ ተሰምተው የማይጠገቡ ተደምጠው የማይሰለቹ እጹብ ድንቅ የዝማሬ አልበሞችን አድርሳናለች። ለሚሊዮኖች በረከት ለእልፎች የመጽናናት ምክንያት ለብዙ ሺዎች ደግሞ ወደ ጌታ መምጣትም ምክንያት የሆነች እህታችንም ነች። ይህች ዘማሪትም ኑሯን በደቡብ አፍሪካ የነበረ ሲሆን አሁን ላይ ደግሞ ኑሯን በካናዳ አድርጋ በቅርቡ ሃሌሉያ የተሰኘ ድንቅ አልበም ከካናዳ ምድር አድርሳንም እየተባረክንበት እንገኛለን። ይህ በሆነበት ሁኔታም የአስቴር ባለቤትም ያልጠበቀ መልእክቱን በማህበራዊ ትስስር ገጹ ላይም አጋርቶናል። የአስቴር ባለቤት በፌስቡክ ገጹ ላይ ያጋራውም ለሚመለከታችሁም ይመለከተናል ብላችሁም ለምታምኑ ይመለከታችኋል ብዬም ለማስባችሁ በሚል ርዕስም የለቀቀው መልእክትም እንዲህ ይላል። ከመሪር ሀዘንና ከብዙ ጊዜ ጥበቃ በኋላ አማራጮችን ሁሉ ከማጣት የተነሳ መፍትሄና እገዛ ሊገኝበትም ላይገኝበትም ወደሚችለው አደባባይ የመጣውበት ጥሬ ነው። ሰሞኑን በጥቂቱም ቢሆን የውስጤን ከሚገልጽበት ከዚሁ መድረክ ለመራቅ ወስኜም ነበር። አሁን ግን እውነታውን ይዤ መሸሽ ተገቢ አይደለምና ቢከብድም እውነቱ አደባባይ መውጣት አስፈላጊ ሆኖ አግኝቼዋለሁ። ጉዳዩ ስለኔና ስለ አንድ ሰው ወይንም ስለ አንድ ቤተሰብ ብቻ አይደለም። በአንድም በሌላም አብዛኛው የኢትዮጵያ ቤተሰብ ከኔ ቤተሰብ ጋር የሚያያይዘው ጉዳይ እንዳለም ግልጽ ነው። እስካሁን ያለንበት ሁኔታ እየታወቀ ምንም እንዳልተፈጠረ ማለፍ ያስከተለው ጉዳት በቂ ሆኖ ወደ ኋላም የማይመለሱ ሲሆን ተጨማሪ አደጋ ከመፈጠራቸው በፊትም በተለይ ከልጆች ጋር በተገናኘ የቀረኝ የመጨረሻ ምርጫ መጠቀም ግድ ስለሆነብኝ ነው። ከአገልግሎት ባሻገር የቤተሰብ ስሜት የሚሰማው ይመለከተኛል የሚል ፈረሃ እግዚአብሔር ያለው የልጆቹ ሰቆቃ የሚገባው ህመም የሚሰማው በአደባባይ ደስ ከምትሰኙበት በርካቶች ባሻገርም ከጀርባ ከጓዳ እቤቱ ስለሚሆነው ነገር ግድ ይለናል የሚል አካል ካለም ጥሪ ለማቅረብ እኔም አስቸጋሪ ወቅቶችን አልፌያለሁ። ከዚህ በኋላ እግዚአብሔር አቅም ይሰጠኛል፣ ልጆቼ ግን ይችሉታል ብዬ የማለፍ አቅምም የለኝም። ጥሬ ስለራሴ ጉዳይ አይደለም። ከቤት መገፋት አልፎም ጎዳና በወድቅም ግድ የለኝም። ስለ ልጆቼ ግን አደባባይ ላይ በወድቅም ብወገርም ለነርሱ ሰላም ካመጣልኝ በደና እንዲሆኑ ካደረገም የመውጣት ያለውን ጉዳት አንዴ ከወጣ መመለስ አለመቻሉን የማላስተውል ሆኝም አይደለም። ከዚህ በፊት እንዲህ የሚባሉ ሙከራዎችና ጥረቶችን ሁሉም አድርጌያለሁ። የቀሩ አማራጮችንም ለመጠቀም እስከማይቻልበት ድረስ ከዛሬ ነገ ይሻል ይሆን እያልኩም በተስፋ በሰው መሃል ሆኖ ሰው እንደሌለው ብቸኛ ሆኜ መኖር ከጀመርኩም አመታትም ተቆጥረዋል። 6 አመታት እየተገፉና እየተሰደዱ ምንም እንዳልተፈጠረ በመሸፈን እግዚአብሔርና በጥቂት ሰዎች ብቻ እገዛ መፍትሄና እርዳታም ሳማክር ቆይቻለሁ። ከ2015 አመታት በፊት ከዘራፊ ነፍሰ ገዳይ ተናንቆ ያዳነኝ ጌታም ለቤቴና ለቤተሰቤ የከፈልኩትን ዋጋና ወለታ ዛሬም ያሉ አማኞች ቢዘነጉም እግዚአብሔር እንደ ሰው አይደለም
አይደለምና ዛሬም ላይ ለምን እንደሆነ ለምን ፈቀደ አለለም። እግዚአብሔር ይህን አልፈቀደም። ነገር ግን የሰይጣን ሐሳብ ሁልጊዜም ከእግዚአብሔር ፍቃድ ሰውን ማወቅ እንደሆነ አውቃለሁ። እየሆነ ያለው ይህ ስለሆነ ክብር እንዳይጓደል ስሙ በዚህ መልክም እንዳይነሳ በትዕግስት በጸሎት እገዛ ለመቆየት ሞክሬያለሁ። ነገር ግን ሁኔታዎች በሰው ልብ እየሆነ ባለው ነገርም እየተሸፈነ ሌላ ነገር መፍጠርም ጀመረ። በእግዚአብሔር ጣልቃ ገብነት አንዳንዱን ስናልፈው ሊታለፉ ያልቻሉትንም የእድሜ ልክ ጸጸትንም ጥለን አለፍን። የተጠና በሚመስል መልኩም በግልና በህሊና በመንፈስ የስራ ልቦና የጤና ቀውስንም አልፎም እንደ አባት ማድረግ የሚጠበቅብኝን የማድረግ ኃላፊነት አለብኝ። ስለዚህ ከየትኛውም ወላጅ አባት ባልተናነሰ ልጆቼን እወዳለሁ። ለልጆቼ ነቀፋ፣ ስለ ልጆቼ ዘለፋ፣ ስለ ልጆቼ የደቦ ግዘትን፣ ስለ ልጆቼ ማናቸውንም ፍርድን ክስን ልቀበል እነሆ አደባባይ መጥቻለሁ። ብቻ እነሱን ታደጉልኝ እንጂ እኔ ላይ ማናቸውም የምትበይኑትን ፍርድም እቀበላለሁ። ከልጆቼ ጋር በፍቅርና በሰላም አብሬያቸው እንዳልኖር በግፍ ተገፍቻለሁ። ልጆቼ በስነ ልቦናና በውስጣዊ ስሜትም ህይወታቸው እየተጎዳ ነውና እርዳታን እማጸናለሁ። ጭንቀት፣ ሐዘን፣ ብስጭትና ተስፋ መቁረጥ የሚያመጣው ውጤትም ለእናንተ ጸጸት፣ ለራስ ፍርድ፣ ለልጆቼም የእድሜ ልክ ሐዘን ነው። ምንም እንኳን መማሪያ ስኬት ብቻ ሳይሆን ውድቀትም ያስተምራልና ከኛ ታሪክ ብዙ ሰው የሚማረው ነገር ስለሚኖር የሙሉ መጽሐፍ ታሪክ አለን። ነገር ግን አሁን አንዳንድ እውነታዎች መፍትሄ ይገኝ እንደሆን በማለትም እንዳስፈላጊነቱ መግለጽም ግድ ሆኖብኛል። ይህን ወደፊት በጊዜው በጽሁፍ የሚሆን በሌላ መንገድ መፍትሄና እርዳታ ለመፈለግ ስለም እመለስበታለሁ በማለትም የዘማሪት አስቴር አበበ ባለቤት በልጆቹና በትዳሩ ላይ ያለውን እውነታ በሚዲያ ላይ በማውጣት መናገሩን የተመለከተ ሲሆን ከዚህ ጉዳይ ጋር ተያይዞም በማህበራዊ ሚዲያ ላይ የግል ምልከታዋን እንደ እግዚአብሔር ቃል ስታካፍለን የምናውቃት የእግዚአብሔር ሴት አገልጋይ እጸገነት ወንደሰንም እህቴ ዘማሪ አስቴር አበበ ይህ መልእክት ላንቺ ነው። ባልሽን ቶሎ ብለሽ ወደ ጉያሽ መልሺ። የአማኞች ትዳር እያየ ነው። ሚስቱን ገደለ ሲባል አይሰማ እንጂ በቁማችን ከሞትን ቆይተናል። አንቺም እህቴ ሆይ በደንብ አድምጪኝ። ይህ መልእክት ላንቺ ነው በማለትም ጥብቅ የሆነ መልእክቷንም አጋርታለች። መልእክቱ ምን ይሆን የሚለውንም ከአንደበቷ አድምጠን እንመለስ። የአማኞች ትዳር ምን እንደተፈጠረ ለማሰብ በጣም ብዙ ነገር አለ። ነገር ግን መጀመሪያ ላይ መነሻ ማረገው አማኞች የአማኝ ትዳር የቤቱ ትዳር መሪ ማን ነው? በእግዚአብሔር የቤታችን ትዳሩ መሪ ነው። ስለዚህ ትዳራችን የተመሰረተው በክርስቶስ ቃል መሰረት ከሆነ፣ በቅድስና ከሆነ፣ በእግዚአብሔር ፈቃድ ከሆነ፣ እኔም ባለቤቴም በእግዚአብሔር ዕውቀት አንድ ከሆነ፣ አሁን የአማኞች ትዳር ነው የምናወራው። በነገራችሁ ላይ እኔ ልክ ጌታን ሳቅ በጣም የቀናሁት አማኝ ባላት ሴት ነበረ። በጣም የቀናሁት ትዳር። እንደውም አንድ ጓደኛዬን ደውዬ ታድለሽ አንቺ እኮ አማኝ የሆነ ትዳር ያላችሁ ሰዎች እኮ ባሌ ቺት ያደርጋል ብላችሁ አታስቡም። የእኔ መረዳት ነው ገና ሳላቅ ማለት ነው። እንደገና ደግሞ ቤት ውስጥ ያላችሁ ሰላም፣ ይሄ የእኔ መረዳት። ለምን ሳነበው የክርስቶስ ነገር ሲገባችሁ፣ እግዚአብሔርን መፍራት ሲገባችሁ፣ ትዳር ምን ማለት እንደሆነ ሲገባችሁ፣ አማኝ ምን ማለት እንደሆነ ሲገባችሁ፣ ያ ማንነት፣ ያ ጨዋነት፣ ያ መንፈሳዊነት፣ ያ ቅድስና ውስጣችሁ እየገባ ሲመጣ እግዚአብሔር መቼም እንደዛ እንድንኖር ይፈልጋል። እኔ እኮ ባሌን ማስደስተው ለኔ ብዬ አይደለም፣ ለባሌ ብዬም አይደለም፣ ለጌታ ብዬ ነው። ይሄ ሲገባኝ ታድለሽ አልኳት ጓደኛዬ ደውዬ። ታድለሽ እናንተ እኮ አታስቡም። ባላችሁ እኮ አይሰድባችሁም፣ ባላችሁ እኮ አይንቃችሁም፣ ባላችሁ እኮ ክርስቶስ ቤተክርስቲያንን እንደወደዳት ባልሽ እኮ አንቺን እንደዛ ነው የሚወድሽ። እኔም ዴፊኒሽኑን ይዤ ነው በጥሬው። ከዚህ ዋናው ችግሩ የሚመጣው ቃሉን እያወቁት ቃሉን አለመኖር። ሁለተኛ ነገር ደግሞ ቃሉን የተረዳንበት መንገድ። እህቶቼ ወንድሞቼ፣ እንደ እግዚአብሔር ሰው እንደ አማኝ ቤታችሁ ያለው ችግር በእግዚአብሔር ቃል መሰረት ሲፈተሽ ችግሩ ቃሉን አለመኖር፣ እግዚአብሔርን አለመፍራት። የቤታችሁን ችግር መፍታት ደግሞ እግዚአብሔርን መታዘዝ ነው።
ስለዚህ ትልቁ ችግር ምንድነው? ቃሉን አለመኖር። ጌታ እኮ ዴፊኒሽኑን እዛ ላይ ቁጭ አድርጓል። ምን ብትሉኝ ባሎች ወይ ሚስቶች ወይ ብሎ ተጽፏል እኮ በግልጽ ምን ብትሉኝ ስሙኝ። ኤፌሶን ምዕራፍ 5:22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ደግሞ ተገዙ ይላል። አሁን ይህንን ባልየው ኢንተርፕሬት የሚያደርግበት ነገር ነው ደግሞ አንድ በጣም ችግር ውስጥ የከተተ። የራሱን ሳይሰጥ መቀበል ይፈልጋል። ብዙ ኢትዮጵያዊ ወንድ ሚስት ለባሏ ትገዛ ተብሏል። ወንድም አለም ያንተን የራስህን እኮ አልፈጸምክም። መጀመሪያ ደረጃ ምን ሰጥተህ ነው የምትቀበለው? ዳሩ ግን ይላል ደግሞ ስሙ፣ ዳሩ ግን ይልና የባሎች ደግሞ ተጽፏል። ባሎች ሆይ እንደገዛ ስጋችሁ አድርገህ የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። አንተ ሚስትን ሳትወድ ሚስትህ ለአንተ እንድትገዛ እንዴት ትጠብቃለህ? ፍቅር እኮ ሰጥቶ መቀበል ነው። ስለዚህ ባልም ሚስትም የሚያደርጉትን ነገር ቤት ውስጥ እንደ ትዳር የሚያደርጉትን ነገር እግዚአብሔርን በመፍራት ለእግዚአብሔር የሚያደርጉት ከሆነ ቤት ሰላም ይሆናል። የአማኝ ትዳር ደግሞ ሰላም ሳይሆን እየተበጠበጠ መኖር ለኛ አልተፈቀደም። ፍቺ ለኛ አልተፈቀደም። አልጋ ለይቶ መኖር ለኛ አልተፈቀደም። ባልና ሚስት ጭቅጭቅና ጸብ ለኛ አልተፈቀደም። በዚህ በጣም ሲሪየስ ልንሆን ይገባል። እግዚአብሔርን በመፍራት እኔ አማኝ ያልሆነ ባል ነው ያስኩት። ረገገዬ ባሌም የሚያይበት አይንና እኔ የማይበት መነጽር ኮምፕሊትሊ የተለያየ ነው። ነገር ግን ዝቅ ብዬ አንተ ልክ ነህ ቤትሽ እንዴት አሸነፍሽ ብትሉኝ ሰላም ነው፣ ቤቴ ሰላም ነው። ለምን? አንተ ልክ ነህ። ለምን? እሱ በጨለማ ነው፣ እኔ በብርሃን ነኝ። ኃላፊነት አለብን። እናንተ አማኝ ባለትዳሮች ሁለታችሁ በብርሃን ናችሁ እኮ። የእግዚአብሔርን ቃል ታውቃላችሁ እኮ። ለራሳችሁም ባይሆን ለእግዚአብሔር ስትሉ ትዳራችሁን ፈውሱ። እኔ ነገር በጣም ያስቆጣኛል። ረቂቅዬ በጣም ይቅርታ አድርጉልኝ። ለሚስቶች ምን አለ እንደገና? ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻቸው ይገዙ። እህቴ ለባልሽ መገዛት ማለት ለክርስቶስ መገዛት ማለት ነው። ንቀት አለ። አይ አንደርስታንድ። ንቀት፣ አለመከባበር፣ ትዕቢት ቤተሰብ ውስጥ ይህንን ሁሉ የሚሰራው ማን ነው ካላችሁ ደግሞ በር የከፈትንለት ጠላት። ሰው በቃሉ ከጸና በክርስቶስ መንፈስ ከጸና እንዴት ነው እናንተ ቤት ትዳራችሁ የሚበጠበጥ? እንኳን እናንተ ቤት እኔ ያላማኝ ባል ያለኝ ሴት በሬን ዘግቻለሁ ለጠላት። ጸልያለሁ ጠዋትና ማታ። ኖ ፕሊዝ። ስለዚህ ባልን ማስደሰት፣ ለባል በቅንነት ዝቅ ማለት፣ መታዘዝ ክርስቶስን ደስ ማሰኘት ነው። እግዚአብሔርን መታዘዝ ነው። ስለዚህ በዚህ መረዳት በፍቅር እንገዛላችኋለን። ነገር ግን በኃይልና በግዴታ አይደለም። ትልቁ የወንዶች አለመረዳት ደግሞ ሚስት ትገዛ ሲባል ባሪያ ማድረግ ይፈልጋል። ይቅርታ አድርጉልኝ ወንድም አለ እኔ አንተ ባሪያ አይደለም። እግዚአብሔር ረዳት ሁን ብሎ የሰጠ ለአዳም የሰጠው ረዳት ሁን ነህ። ረዳት ነኝ ደግሞ። ብዙ ወንዶች ያለ ሚስት ረዳት ተብለን ስለተሰጠ ያለ ሚስት ረዳት መከራ ነው ወንድም አለ። ሰርቶም ያበላ የለም። ጓዳው ይጎላል፣ ብዙ ነገር ይጎልብሃል። ለዚህ ሚስትን በፍቅር መንከባከብ እግዚአብሔር ቃል እንደሚያዘው እራራላት ይላል። ደግሞ እዚህ ጋር ባሎች ሆይ ደግሞ ብዙ ባሎች የሚሸወዱት በምን እንደሆነ ታውቃላችሁ? የተሰጣቸውን ኃላፊነት ምን ያህል ከባድ እንደሆነ አላወቁትም። በጣም የሚከብደው እኮ ክርስቶስ ቤተክርስቲያንን እንደወደዳት ሚስትህን ውደድ። የገዛ ራስህን እንደምትወድ ሚስትህን ውደድ።
ይሄ እኮ በጣም ከባድ ትእዛዝ ነው። ባሎች ያልተረዱት፣ ወንዶች ያልተረዱት ትእዛዝ ይሄ ነው ረቂቅዬ። ስለዚህ ርህራሄ በሌለው ቁጣ በተቀላቀለበት ትእዛዝ አይደለም፣ ለባርነት አይደለም የተሰጣቸው። ለባሏ ትገዛ የምትለዋን ነገር ግን በጣም ይወዷታል ወንዶቹ። መከራከሪያ ነጥባቸው እሱ ነው። ለባሏ ትገዛ ተብሏል፣ ለባሏ ትገዛ ብሏል። ወንድም ማለት እንደሱ አይደለም። አንተ ተገዝተህ ነው የምትገዛው፣ ሰጥተህ ነው የምትቀበለው። ምን ሰጠ? ስለዚህ ይሄ አንዱ ትልቁ ችግር ነው፣ የዴፊኒሽኑ አለመረዳት። እግዚአብሔር በትዳር ውስጥ ለባሎች ያዘዘው ትእዛዝ እንዳልኩት በጣም ከባድ ነው። በኤፌሶን 5:25 ላይ ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ። ራስ አሳልፎ እስከ መስጠት ምንም የፊት መጨማደድ ሳይኖርባት በመታጠብ ይላል። ለቤተክርስቲያን ክርስቶስ ያደረገው ጥንቃቄ ማለት። አንተ ግን ወንድም ማለት ሚስትህን ታጨማድዳል። ሚስቶቻችሁ የምታጎሳቁሉ ወንዶች አላችሁ። ባሎቻችሁን በጭቅጭቅ ዲስሬስፔክት በማድረግ ቤታችሁን የምታነቃንቁ ሴቶች አላችሁ፣ ከሁለቱም ወገን። ለምን ብትሉኝ የእግዚአብሔርን ቃል በትክክል አለመረዳት። ችግሩ የሚመጣው አገባባችን ነው፣ መሰረቱ ላይ ሲበላሽ ነው ያ ችግር የሚመጣው። አሁን ያነሳሽው ያለምኛው ችግር እንዳልኩት ቅድም በእግዚአብሔር አይን በእግዚአብሔር መሰረት በቃሉ መሰረት ያልተመሰረተ ትዳር ይሄ ነገር አሁን አይደንቅም እያልኳቸው እየተለመደ መጥቷል እንጂ በጣም ከባድ ነገር ነው። በየትኛውም ህብረተሰብ እግዚአብሔርን እናውቃለን በሚል ህብረተሰብ ውስጥ ባል ሚስቱን ገደለ የሚለው ነገር በጣም ትክክል ያልሆነ የሚያስደነግጥ መወገዝ ያለበት ሊሆን ማይገባ ነገር ነው። ግን አሁን ወደ ራሳችን ስናመጣው ደግሞ የአማኞች ትዳር በቁም ሞቷል። እንደዚህ በአደባባይ ገደላት አይባል እንጂ በቁማችን ባል ሚስቱን ገሏል፣ ሚስት ባሏን ገላለች። ያውም ሁለት ጥፋት ነው። የአማኝ ትዳር ሁለት ጉዳት። አንድ ትልቁ ጉዳት እግዚአብሔርን ማሳዘናችን፣ ትልቁ ጉዳት የውሸት ኑሮ መኖራችን፣ እግዚአብሔርን ማሳዘናችን። ሁለተኛ ራሳችንን፣ ቤታችንን፣ ትዳራችንን መጉዳታችን። እንደውም ሶስተኛው ደግሞ የሚሰማው ሰው መቼም መሰማቱ አይቀርም። መሰማቱ እኮ አይቀርም ወንድም አለ። ተለያይቶ የተለያዩ ባልና ሚስት አውቃለሁ። ፓስተር ሆነ ፓስተር ከሚስቱ ተለያይቶ ብቻውን የሚኖር አውቃለሁ። ያውም ልጆች ያሏቸው ማለት ነው። ስለዚህ ይሄ የተሸፈነ ነገር እግዚአብሔር ያየውም ወይ? ለዚህ እሱን ወደዛው ከችግሩ ውስጥ ከመግባታችን በፊት ለምንድን ነው አማኞች ውስጥ ለምንድን ነው ትዳር ውስጥ ችግር የገባው? ቅድመ ዝግጅት ውስጥ ምንድን ነው ምን ማድረግ አለብን የሚለውን ነገር ብንነጋገር ከዛ በኋላ ወደ ችግሩ ለመሄድ ይቀላል ብዬ አስባለሁ። ረቂቅ አይመስልሽ? ወዲህ ነው ባነሳ ማለት እሱ ነው የሚቀጥለው ዳንሳው ስላሰብኩ ነበር። ኦኬ። ስለዚህ እንደ እግዚአብሔር ሰዎች ትዳር ዝም ብለን የምንገባበት ነገር አይደለም። አሁን ራሳችንን የምናየው ከዓለምኛው ከተለመደው አካሄድ ወጣ ያለ አርገን ነው፣ በእግዚአብሔር ቃል መሰረት ነው የምናየው። ስለዚህ ለትዳር ቅድመ ዝግጅት በአካልም በእውቀትም በእግዚአብሔር ቃል በመንፈስም በአእምሮ ብቃትን ይጠይቃል። ትዳር ዝም ብሎ ዘው የሚባልበት ነገር አይደለም። ሲሮጡ የታጠቁት ሲሮጡ ይፈታል ይላል የሀገሬ ሰው። አሁን በቅድመ ዝግጅቱ ውስጥ ትልቁ ነገር ደግሞ የህይወት ዘመን ቃል ኪዳን እስከሆነ ድረስ ስለምናገባው ወይም ደግሞ ስለምናገባት ሰው ማንነት ጠንቅቀን ማወቅ አለብን። ትልቁ የችግሩ መንስኤ ትዳር፣ የአማኞች ትዳር የሆነ ነገር ፈልጎ ነው የሚገባው። ልክ እንዳለምኛው አንድ ቅድመ ዝግጅት አልተደረገበትም፣ መጠናናት የለም። አንድ ሰው
ህይወቱን ለመቀየር ወይ ቢያገባ ወይ ደግሞ በቃ ሳያገባ ስለቆየ ትዳር ብሎ ቢገባ የእግዚአብሔር የሆነ ሰው በጣም መከራ ፈተና ይደርስበታል። አንደኛ እግዚአብሔር የማይፈቅደውን ሰው አግብቶ ሊሆን ይችላል። ሁለተኛ አንዳንዴ እኮ አለማግባትም በእግዚአብሔር ቤት ኖርማል ነው። እናንተ ጳውሎስ እኮ ትዳር የለውም። ለእግዚአብሔር ተሰጠ እግዚአብሔርን የሚያገለግል በዚህ ዘመን መቼም ያላገባ አለ ብዬ አላምንም። ነቢያቱ ሚስት አላቸው፣ ልጆች አሏቸው። የተለየ ነገር የለም። በእኛ ዘመን በነ ኤልያስ በነ ኤልሳ ዘመን ግን በነ ጳውሎስ ዘመን ግን በነ ጴጥሮስ ዘመን ግን ስለ ትዳር ስለ ልጅ ብዙ ማንሰማ አልተጻፈልንም። እነሱ ኖሮ ስለ ትዳራቸው ኖሮ ያሳለፉት ነገር ቢጻፍልን ኖሮ ምናልባት እንማረው ነበር። ግን ምንድነው ያልተጻፈልን ብዬ አምናለሁ። ትዳር በዛ ዘመን ከአገልግሎት አንፃር ቅድሚያ የተሰጠው ነገር አይደለም። ትዳር ያለው ሰው ደግሞ ከእግዚአብሔር ጋር ያለው ግንኙነት ምንም ይሁን ምንም መከፋፈሉ አይቀርም። ጳውሎስ ትዳር የሌለውና ሌላው ትዳር ያለው የእግዚአብሔር አገልግሎት ላይ ያለን ታይም እንሰጠው አቴንሽን ከእግዚአብሔር ጋር ያለን ቅርበት አንድ አይደለም። መከፋፈሉ አይቀርም። ስለዚህ ዋናው ነገር ጊዜ ወስዶ አለመተዋወቅ፣ አንዱ ባህሪ አለማወቅ፣ በትክክል የእግዚአብሔርን ፈቃድ ድምጽ አለመስማት። እቺ ሴት የኔ ናት ወይ ሆነ አጋጣሚ አንስቻለሁ ይሄንን ሐሳብ። ለትዳር አሁን እቺ ሴት የኔ ናት ብሎ መጠየቅና እቺን ሴት እፈልጋታለሁ ብሎ መጸለይ አንድ አይደለም። ብዙ ጊዜ ልባችን ፈቅዶ ጣጣችንን ጨርሰን አገባታለሁ ብለው ወስነን እንደውም ግንኙነት ጀምረን ካበቃን ወዲያ ጌታዊ ፈቃድ ነው ወይ ለይስሙላ ማለት ነው። እንደዛ ሆነን የገባነው ትዳር ነው። መሰረቱ የተበላሸ ትዳር ነው አሁን ዋጋ እያስከፈለ ያለው። ስለዚህ ለኔ ሚስት ሆነኛለች ወይ? እግዚአብሔር ፈቅዷል ወይ? ይሄ ሰውዬ እኔ ባል ሊሆን ይችላል ወይ? የጋብቻ ክብር ምክር መውሰድ በጣም። ሌላው ደግሞ ቅዱሳን የተቸገርነው የክርስቲያን ሜሬጅ ካውንስሊንግ በቤተ ክርስቲያን ውስጥ አለመኖር። ቤተ ክርስቲያን በትክክል ስለ ጋብቻ አታስተምርም፣ እንዲሁ በተባራሪ ነው። ለምን ብትሉኝ ራሱ አስተማሪው ስለ ጋብቻ ያለው ራሱ ምሳሌ ሊሆን ሰው ራሱ አስተማሪ ኖሮበት ወይ ደግሞ ሆኖበት መሆን አለበት። ላጤ ሆኖ ሳያገባስ ምንም ኤክስፒሪየንስ ሳይኖረው መካሪ ሊሆን አይችልም። የእግዚአብሔርን ቃል አውቆ እሱም በዛ ውስጥ እየኖረ ሽማግሌ ተብሎ አስተማሪ ሆኖ ቁጭ ብሎ ለማስተማር የሚበቃ አለኩ ረግግዬ። ስለዚህ አንድ ጊዜ እንደው ምን አጋጠመኝ ብትይ የጫንኳት ሴትዮ አንደኛ ጌይ ናትና ስራሽ ምንድነው ስላት የጋብቻ አማካሪ አለች። ዓለም እዛ ጋር የምታስቀምጠውን አማካሪ ይሁ ብቻ ጌይ ናት። ስራሽ ምንድነው? የጋብቻ አማካሪ። ጌይ የሆነ ሰው እንዴት ነው አማካሪ የሚሆን? ስለዚህ አንዳንድ ምክር የሚሰጡ አማኞች አሉ። ምን ምክር መሰላችሁ? ወደ ዓለምኛው የጋብቻ አማካሪ ሂዱ የሚሉ ሰዎች አሉ። እዛ ጋር ሄደሽ ማን እንደሚመክርሽ አጣቂም እቴ። የአሜሪካኖች የጋብቻ አማካሪና የኛ የጋብቻ አማካሪ አንድ አይደለም። የእግዚአብሔር ሰዎች የጋብቻ አማካሪ ቃሉ ነው። የጋብቻ አማካሪ መንፈሱ ነው የተጻፈልን ነው። የዓለም አማካሪ ግን ስለ ዓለም ነው፣ ስለ መብት ስለምን ካልቸራችን ራሱ አይሄድም። እና ካውንስል ጋር ሂዱ እያሉ ሴቶችን የሚመክሩ አሉ አንዳንድ አስተማሪዎች። ስለዚህ ያ ትክክል አይደለም በዚህ አጋጣሚ። ስለዚህ መንፈሳዊ ጥንካሬ ስለ ቤተክርስቲያን ያላቸው አቋም አገልጋይ ከሆነ ስለ አገልግሎት ሁለቱም ደግሞ በአንድ ፔጅ ላይ መሆን አለባቸው። መሰረቱ እነዚህ ነገሮች ማንሳት ይቻላል። ለትዳር ደግሞ ትዳሩን ለምን ፈለገው? ትዳሩ ለምን ፈለግሽው? ገብቶ በቃ እድሜ ስለሄደ መውለድ አለብኝ የሆነ የሴቶችም አንዳንድ አቋም አለ። ወይ ደግሞ እሱ ጥሩ ቦታ ስላለ እንደዚህ ነው፣ ወይ እሷ ደግሞ አሜሪካ ስላለች ላግባ። እንደዚህ ከተጀመረ መሰረቱ ነው ዋናው። የሱ
ማን ጥፋቱን ጀመረ የሚለው ነገር አንዱ ጻድቅ አያረግም። የአንዱ ኃጢአት አንዱ ጻድቅ አያረግም። ስለዚህ እሱ እንዲህ ስላደረገን እንደዚህ ያደርጉ ባል ነገር አይሰራም በአማኞች ትዳር ውስጥ። እንደውም ቀድሞ አንድ ሰው ሲያጠፋ በርህራሄ መንፈስ ለማቅናት መጸለይ ለዛ ሰው። ሚስት ደክማለች፣ ጸልይላት፣ ራራላት። ባልሽ ደክሟል፣ ኃላፊነቱን መወጣት አቅቶታል፣ ጸልይለት፣ ራሪለት። ለምን ብትይ እያንኳኳ ያለው ትዳርሽ የሚበትነው ሰይጣን ነው። ስለዚህ አሁን ባልሽ ባረጋው ነገር ላይ አንቺም በኔጌቲቭ መልስ ከሰጠሽ ቀዳዳውን እያሰፋሽ ሄድሽ ማለት ነው ታለም። ስለዚህ ለሱ እንትኑን ለማያረጋው ነገር ኃላፊነቱን ላልተወጣው ነገር ሌት ተቀን ጸልይለት፣ ጌታ ሆይ ባሌን እርዳው። ለምን ያ ትዳር እንዳይፈርስ ነው። ትዳር መፍረስ ማለት እግዚአብሔር ምን ያህል እንደሚጠላ ስለማቅ። ግን ክፉን በክፉ ስትመልሺ እግዚአብሔር ደስተኛ አይደለም። ትልቁ ነገር ይሄ ነው። ትዕግስት፣ ባልን እንደነበረ እንደመጀመሪያው ጊዜ ያንን እያሰቡ ማዘን፣ አንዱ ለአንዱ መተዛዘን፣ መራራት እና አንዱ ለአንዱ መጸለይ፣ በአጠቃላይ ለትዳር መጸለይ። ምክንያቱም ትዳር ሲፈርስ የምትጎጂው አንቺም ነሽ፣ የሚጎዳው እሱም ነው፣ የሚጎዱት ልጆች ናቸው። ከሁሉ በላይ ደግሞ እግዚአብሔር ያዝናል ትዳር ሲፈርስ። መጀመሪያ እግዚአብሔርን ማየት ነው። የምንሰራው ነገር ሁሉ ለእግዚአብሔር ነው ብለን ካመንን ባላችን ሲያጠፋ ከእግዚአብሔር ጋር ነው እንጂ መነጋገር ያለብን ከሱ ጋር። እሱ በሄደበት መንገድ አንቺ ተከትለሽ እንደሱ አይደለም እታለ። ታገሽ፣ ግድ የለሽ። ትዳራችሁን አድኑ እቶቼ፣ ወንድሞቼ። በጣም ይሄ ሴንሲቲቭ ቶፒክ ነው ረቂቅዬ። እንደው ሁለተኛው ክፍል ላይ ደግሞ ሞር የችግር መንስኤዎች የሆኑትን እናነሳለን። ለምሳሌ ፋይናንስ እናነሳለን፣ ስለ ሴክስ እናነሳለን። በሚቀጥለው ይሄ የቤት ውስጥ አለመረዳዳት የሚለውንም እናነሳለን። ስለ ልጆችም እናነሳለን። ትዳር ውስጥ ያቺ ሞቅ ያለችዋን ሳብጀክትም ሴክሷን እናነሳታለን። ምክንያቱም ሴክስ ለወንዶች እና ለሴቶች አንድ አይደለም። ወንድም አለም ትርጉሙ በደንብ እናገራለሁ እኔ በግልጽ። ትልቁ ችግር ያ ነው እኛ ቤት ውስጥ መንኳው። ስለዚህ እሱን እናወራለን። ረቂቅዬ ተዘጋጂ። እንግዲህ ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ።